ሆዳም ነሽማ ልትሉኝ አይገባም ነው ያልኳቸው ካፌ አውጥቼ። ሆዳም ነሽ በፍጹም። ኃይለኛ ጸብ ተነሳ። ኃይለኛ ጸብ። ሰላም እንዴት ናችሁ? ውድ ማያስ ፋሚሊ ቤተሰቦቻችን ቤተሰብ ዛሬም ተመልሰን መተናል። we are back። ተመልሰን ስንመጣ ደግሞ ሃይ ወይ ነይ ሃይ እና ተመልሰን ስንመጣ ያው ወዴት እንደሚሄድ እኔ ከቤት ስወጣ እየቀረስኩኝ ወዴት እንደሚሄድ ታውቁታላችሁ ብዬ ነው የማስበው። ሶ ዛሬም ተመልሼ መጥቻለሁ። እንዴት ናችሁ? እረ ሰው ጠፋ፣ ሲጠፋ እኮ ጠፋሽ ይባላል። ላይፍ ከገባሁኝ ኦልሞስት 10 ቀን ልሞላኝ ነው እንደ ቀልድ። ቢኮዝ ከቤት መውጣት ጀመርኩኝ። ለዛ ነው ከቤት ደግሞ ወጥቼ ብዙ ነገሮችን እስካስተካክል በጣም ነው ቢዚ ሆንኩት። ስራ ቦታ ሆኜ ላይቭ መግባት አልቻልኩኝም። ሶ ዛሬ ማለት ነው ከቀኑ አሁን ኦልሞስት ሰዓት 10 ሰዓት ምናምን ልሞላ ነው ይሄን ቪዲዮ ሪከርድ ማድረግበት ማለት ነው። 10 ሰዓት ሊሆን ነው። ግን ቱ ቢ ሆነስት እውነቱን ነው የምነግራችሁ። በጠዋት ነው የወጣሁት። ስንት ሰዓት? 11 ተኩል ነው ከቤት የወጣሁት። 11 ተኩል ነው ከቤት የወጣሁት። መሬት ሳይነጋ በቃ ምድር ፀሐይዋን ሳታወጣ ላይክ ነጋ የሚባለው 12 ሰዓት አይደል? ሳይነጋ ነው የወጣሁት እና በጣም ዞሬ በቃ ስለፋ ነው ያልኩት። ብዙ ይውታይኔ ራሱ ብዙ ጉዳዮችን ሳስፈጽም ነው ያልኩት እና በጧት ስወጣ አቮካዶ ነው የበላሁት። አንድ አቮካዶ ብቻ ነው የበላሁት። ተመልሼ ወደ ቤት ስመጣ ደግሞ ታውቁታላችሁ እኔ ብዙ ጊዜ ራሴ ነው ኩክ የማደርገው ለቤቴ። ሶ ተመልሼ ወደ ቤት ስመጣ ደግሞ ገስ ምን ቢሆን ጥሩ ነው፣ ሀገሩ ኢትዮጵያ ነው፣ መብራት የለም እና በጣም ነው የተናደድኩት። መብራት ባለመኖሩ የእውነት በጣም ነው የተናደድኩት። ሶ ስርባችሁ እናንተ ምንድነው የምትበሉት? የሆነ ላይክ አሁን 10 ሰዓት ነው ከጧት ማለት ላይክ ከጧት ላይክ አንድ አቮካዶ ነው በልቼ የወጣሁት። የሆነ ባዶ ሆዴን እንዳልሆን ብዬ ማለት ነው። ሆነ ካልበላው ደግሞ እኔ አይቀናኝም። ገብታችሁ ሰዓት ካልበላው አይቀናኝም እና ፀጉሬን ራሴ ነው የሰራሁት። ያው ባለፈውም ነግሬያችኋለሁ። ይሄን ሰክሰጉንም ራሴ ነው የሰራሁት። ጎብዣለሁ ለማለት ነው እና ስርባችሁ እናንተ ምንድነው የምትበሉት? ኦ ማይ ጋድ እንደ ዛሬ በራሴ ፕራውድ ሆኜ አላውቅም። በጣም ነው በራሴ የኮራሁት። ላይክ የሆነ በቃ አደርጋለሁ ያልኩትን አንድ ባንድ ሳደርግ የሆነ በቃ በጣም በራሴ ፕራውድ ሆንኩኝ። ሶ ጎበዝ ነኝ። ኦኬ በጣም ጎበዝ በፊትም ጎበዝ ነኝ። አሁን ደግሞ ሞር በጣም ጎበዝ እየሆንኩኝ ነው። በጣም ማለት ነው በጣም ጎበዝ እየሆንኩኝ ነው። ስለዚህ ሞራል ይገባኛል። 100,000 ሰብስክራይብ አስገቡልኝ። ዚስ ይር ደግሞ ጸዴ ትራቭሎች ዚስ ይር ውስጥ ይኖረናል እግዚአብሔር ካለ፣ እንደ እግዚአብሔር ፍቃድ። እንደውን ይቀድም ያላወራ ግን ጸዴ ትራቭሎች ይኖረናል ማለት ነው። እንደምታውቁት እኛ ብዙ ጊዜ የሆነ ወቅት ላይ ትራቭል እናደርጋለን። ዩቲዩባችንን የምትከታተሉ ሶ ዚስ ይር ይኖረናል ማለት ነው። ጸዴ 2 ቦታ ቱር እናደርጋለን ማለት ነው። እና እናንተ ስርባችሁ ምንድነው የምታደርጉት? መብራት የለም ላይክ ወይ ግን በጣም ነው የሚከብደው። ደግሞ ከውጭ ስርባችሁ ስትመጡ ይከፋል። ኤኒዌይ ይከፋል። እኔ እንደውም ብዙ ነገር ነው ያሰብኩት። በቃ ላይክ በኢነርጂ መጥቼ ምግቤን እየሰራው ቪዲዮዬን ቀርጻለሁ ምናምን ብዬ በቃ በጣም በኃይለኛ ኢነርጂ ነበር የመጣሁት። ብዙ ነገር አስቤ ማለት ነው። አንዳንዴ ደግሞ ልክ እኔ ቡና ስወደው መጠጣቱን ሳይሆን መቀባባቱን ዱቄት ፓውደሩን አይላቭ በጣም የቡና ፓውደር አይላቭ ወዳለሁ እና ከውጪ ደክማችሁ ስትመጡ የሆነ በቃ አለ አይደል? አንዳንድ ቀን ደግሞ እኛ እንዳሰብነው ሳይሆን ቀኑ እንዳሰበ የሚያውለን እና ደብሮኛል ማለት ነው። ኤኒዌይ እኔ ደግሞ ቢደብረኝም አይደብረኝም። አይ ፕሮሚስ ፎር ማይሰልፍ ብዙ ጊዜ ነግሬያቸዋለሁ። ቢደክመኝም አይደክመኝም ምናምን የሚለው ፕሪንሲፕል እንዳለኝ ማለት ነው። ለዚህ ቻናል የቆያችሁ ሰዎች ታውቃላችሁ። እኔ ቢደክመኝም አይደክመኝም ምናምን የሚል ፕሪንሲፕል እንዳለኝ ማለት ነው። ኦፍ ኮርስ እውነት ነው። ቢደክመኝም አይደክመኝም። ሶ ጋይስ
ቦርጬ ደግሞ ትጠሉታላችሁ። ሳልበላ ስለዋልኩኝ አላውቅም። በቃ ሆዴ የለም ነው የምላችሁ። ገብታ ተመልሷል ወደ ቤቱ እና አቮካዶ አሁንም there were no option ምንም አይነት አማራጭ የለንም እና አቮካዶ ቆራርጠን ሰላጣ እንሰራለን ደግሞ ማለት ነው። በዚህ አጋጣሚ አንድ መልእክት ማስተላልፍላችሁ ከውጪ ትንሽ ቃራኔች ከውጪ ርቧችሁ ስትመጡ አይደለም መራብ ይቅርና በቃ የሆነ ወታችሁ ስትገቡ ወደ ቤታችሁ ቤት ውስጥ ያለው ሰው ደግሞ የሆነ ብቻ አጋዣችሁም ይሁን ፋሚሊ ሜምበርም ይሁን ግን እንደልባችሁ ሰው ብቻ እግዚአብሔር እንደልባችሁ አይነት ሰው ይስጣችሁ ማለት በቃ የሆነ የሚረዳችሁ ፊታችሁን አይቶ ገና የሚረዳችሁ አይነት ሰው ይስጣችሁ። እሺ እኔ በዚህ አጋጣሚ በእንደዚህ አይነት ብዙ እንትን አይደለሁም ብዙ ማለት I'm not expect from any person ከማንም አይደለም ከእናቴ ራሱ ኤክስፔክቴሽን እኔ ዜሮ ነው። ከማንም ምንም ነገር ነው የማልጠብቀው ማለት ከእናቴ ራሱ ምንም ነገር ነው የማልጠብቀው ከወለደች ለኛ እናት ራሱ ማለት ነው ምንም ነገር ነው ኤክስፔክት የማላደርገው። ግን በቃ የሆነ እግዚአብሔር ደግሞ እንደልባችሁ ጥሩ አይነት ሰው ይስጣችሁ የሆነ የሚረዳችሁ ይሰማላ። ይሄ የጀነሬተር ድምጽ ነው እና የሚረዳችሁ ሰው ገና አይናችሁን አይቶ በቃ ድምጻችሁን ሰምቶ ምናምን የሚረዳችሁ ሰው ደግሞ እግዚአብሔር ይስጣችሁ ማለት በቃ ሁሌ ጉልበታችን ፍሬሽ አይሆንም። ላይክ በቃ ሰው ልጅ እስከሆነ ድረስ ይደክመናል። ቢኮዝ በነዳጅ አይደለም የምንሰራው፣ ማሽን አይደለንም፣ ሰው ነን። ኦኬ አይ አይደለንም እኛ። ስለዚህ ስለሚደክመን ደግሞ እንደው የሚረዳን ሰው ደግሞ እግዚአብሔር ይስጥ ለሁሉም ሰው። እኔ አይዊሽ ይሄ ጸሎቴ ነው ለሁሉም ሰው በቃ ይሄንን እውነት የሚረዳው ሰው ከባል ጀምሮ ከልጅ ጀምሮ ከአጋዥ ጀምሮ በቃ ብቻ የሚረዳ ሰው እግዚአብሔር ይስጠን። እኔ ይሄን ብቻ ነው የምለው ማለት የምችለው። የሆነ ሰውን ርቦኛል ምናምን ብላችሁ ወይ ደግሞ ማለት መራባችሁ መናገር ሳይሆን የሆነ በቃ ሳታዩ ሳትናገሩ ሳታወሩ እንደዚህ አይነት ሰው እግዚአብሔር ይስጣችሁ። ኦኬ እና እንደዚህ አይነት ሰው እግዚአብሔር ይስጣችሁ ነው የምለው። ሌላ ምንም ነገር የለኝም። እና ቆንጆ ሰላድ እሰራለሁ ማለት ነው። ለራሴ አጣጥቤ ነው ያመጣኋቸው። መጀመሪያ አጥቤ ነበር እና ደግሞ አይ ላቭ አቮካዶ በጣም ነው የምወደው። አቮካዶ እኔ በጣም ነው የምወደው። ቢወደድም እበላዋለሁ። ከኔ አምሮት አይበልጥ። ምን ሆኖ ነው ግን አቮካዶ እንደዚህ ዲያስፖራ የሆነው? ምን ሆኖ ነው እንደዚህ ዲያስፖራ የሚያጫውተው? ምን ትሉታላችሁ? ይሄ ነው እና ማሞች ደግሞ አንድ ጥያቄ ልጠይቃችሁ። እናቶች ማርቼትን እንዴት አሳልፋችሁት? እኔ ላይክ የማርቼት ብዬ ቪሎግ ሰርቼ ነበር፣ ግን የሰራሁት ካሜራ ላይ ነበር ቪዲዮ የተቀረጸው። ሶ ያ ቀን ደግሞ አጋጣሚ ሆኖ በቶሎ አልደረሰልኝም ነበር። በእርግጥ ሞስት ኦፍ ዘ ታይም ያ ቀን ቤት ነው ያሳለፍኩኝ። በሆነ አጋጣሚ መውጣት አልቻልኩኝም። በቃ ለሳምንታት ይዤ የነበረው ፕሮግራሜ ነው እንደውም ካንስል የተደረገብኝ ማለት ነው። በጣም ተናድጄ ነበር በሱ ለሳምንታት የያዝኩት ፕሮግራሜ ነበር። ጫው ስጪኝ እስኪ እና ትንሽ ዘይት ካንስል የሆነብኝ እና ተናድጄ ነበር። ግን
ቴንክስ ቱ ጋድ በአሪፍ ሁኔታ ነው ያሳለፍኩት እኔ ቢካዝ ቀኔ ነው ብዬ የሆነ ነገር ማክበር ሴሌብሬት ማድረግ በጣም ነው የምወደው። ዘይትም ስጪኝ። ቀኔ ነው ብዬ የሆነ ነገር ማክበር በቃ አብኖ አይዲያ ልነግራችሁ አልችልም። በጣም ነው የምወደው። በጣም ነው ደስ የሚለኝ እንደ አንድ ክሩ ሴት ኢትዮጵያዊ ማለት ነው። ቢካዝ እኛ ሴቶች እውነቱን ነው የምነግራቸው። በጣም እንቅጭ ነው የማወራላችሁ። በዚህ ማለት አሁን በምንኖርበት ሀገር በወንዶቻችን በጣም የተጨቆነን ማለት ስቲል ሴት በወንድ ተደብድባ ትሞታለች። ብዙ ቢሮዎች ስትሄዱ በቃ የሆነ ብቻ ባለስልጣኖች ወንድ ወይ ደግሞ አለቃ ወንድ የሆነበት ቢሮ ላይ ሴት ክብር የላቸውም። የእውነት በጣም ጭቆና አለ። እኔ እግዚአብሔር ይመስገን በዚህ እድሜ ብዙ ቢሮዎችን ሰርቻለሁ፣ ብዙ ነገሮችን አይቼዋለሁ እና በጣም ነው ሰውን የሚጮክኑት። ሶ እግዚአብሔር ደግሞ ብሎ በቃ እንደዚህ አይነት ቀንም ስላመጣልን የራሳችን ቀን ብለንም የምናከብርበት ቀን ስላመጣልን በጣም ደስተኛ ነኝ። ሆኖም ግን ላይክ አምኖ ፌሚኒዝም ግን እኔ ፌሚኒዝምን አልደግፍም ማለት ላይክ ግን የሆነ በሆነ ፓርቱ የነሱ እይታ ደስ የሚለኝ ነገር ልንገራችሁ። በቃ የሴቶች መብት እስከ ጥግ ድረስ ነው መከበር ያለበት። ማለት በቃ ሰው ናቸው፣ እንደ ወንድ ነው መኖር ያለባቸው። ማለት ማድረግ ያለባቸውን ነገር ያርጉ፣ መሆን ያለባቸውን ነገር ይሁኑ። የእናትነት ግዴታቸውን፣ የህይወት ግዴታቸውን፣ ዓለም ግዴታ የተሰጠን ነገርን እናድርግ። እንደዛም ሆኖ ደግሞ ላይክ በሰላም በቃ በሰላም ለምን አንድ እናት ትመታለች? ለምን አንድ እናት ትጮፈናለች? ገብታችኋል አይደል? የኔ ጥያቄ ለምን ትጎዳለች? ሳትጎዳ መኖር አለባት። ለምን ሰው ይገላምጣታል? ለፍታ ያመጣች ኖራ ልጆች ላይክ በቃ ለልጆቿ፣ ለሀገሯ፣ ለብዙ ነገር እናት ትጠቅማለች። ላይክ ለሀገር ራሱ እናት ትጠቅማለች። ስለዚህ እናቶችን አክብሩ። ወንዶችን ይሄን ቪዲዮ የምታዩ ከሆነ እናቶችን አክብሩ፣ እህቶቻችሁን አክብሩ። ሚስቶቻችሁን በጣም ቱማች በላቭ በሪስፔክት ያዟቸው እና እስኪ እንግበጥ። በጣም ርቦኛል። እንርገው። እናንተስ ያለን ማን አላችሁ? እንብላ። እጄ ብርት ይበል እና እንደተለመደው እንደሌላ ጊዜ ሰብስክራይብ በማድረግ ደግሞ አበረታቱ። እወዳችኋለሁ። ባይ ባይ።
ተመልሼ እመጣለሁ። እሺ እኔ አልጠፋም። ባይ ባይ